የሶማሊያው ዳኛ ኦማር ከዓለም እግር ኳስ ዳኝነትም ህልሙ መጨናገፍም ከተቃወሙ የአሜሪካ ዲፕሎማቶች መካከል አንዱ የሆኑት በፕሬዝዳንት ዶናልድ ትራምፕ የመጀመሪያውና የሁለተኛው የስልጣን ዘመን በአፍሪካ የአሜሪካ ጉዳይ ምክትል ሹም የነበሩት በኢትዮጵያ የአሜሪካው የቀድሞ አምባሳደር ቲቦር ናጄ በፊፋ እውቅና የተሰጠውን ዳኛ ወደ አገራችን አሜሪካ እንዳይገባ መከልከል አሳፋሪ፣ ለአሜሪካ አስተዳደር አሳፋሪ ነው። እኛም አሜሪካውያን የዓለምን እግር ኳስ ውድድርን እናስተናግዳለን ብለን ስንቀበል ተፋላሚ ብሔራዊ ቡድኖችን ባለስልጣናትንና የሁሉም አገር ደጋፊዎችን መቀበል አለብን እንጂ ጎበዝ ይሄ እኮም የዓለም እግር ኳስ ውድድር እንጂ የአውሮፓውያን እግር ኳስ ውድድር አይደለም በማለትም አምባሳደር ቲቦር በፕሬዝዳንት ትራምፕ አስተዳደር ላይ ያላቸውን ቅሬታም ገልጸዋል። በአሜሪካ የኢሚግሬሽንና የድንበር ባለስልጣናትን ከአሸባሪነት ጋርም ተጠርጥሯል የሚል የስም ማንጠልጥያ የተበጀለት ሶማሊያዊ ዳኛ ኦማር እንደ ፈጣሪ ፍቃድም በቀጣዩ የዓለም እግር ኳስ ውድድር ላይ እንደምሰለፍም ቃል ገባለሁ። የሶማሊያ ህዝብና አገሬም ሶማሊያም ቀና ብላም እንድትሄድም አደርጋለሁ። ሶማሊያም የሚለው መጥፎም የዛሬ 9 ዓመት እንደ ፈረንጆቹ አቆጣጠር በ2017 የዓለም እግር ኳስ የዚህ ዓመት አዘጋጆች መካከል አሜሪካም ለመግባት መዘጋጀቷን በፊፋ መሰረት ለውድድሩ የሚሳተፉ ብሔራዊ ቡድኖች ባለስልጣናትም ተጫዋቾችና ደጋፊዎች ወደ አስተናጋጅ አገራት በቀላሉ የመግባት እድል እንደሚኖራቸው ቃል መግባቱን፣ ይህ ካልሆነ ግን ውድድሩ የዓለም እግር ኳስ ውድድር አለመሆኑን በወቅቱ የተናገሩት የፊፋው ፕሬዝዳንት ጃኒ አንፌኖ የፈሩትም ይደርሳል እንዲሉም ሆነና ነገሩ የተፈራው ሁሉ ዛሬ መከሰቱ ብዙዎችን አስገርሟል። የፊፋው ፕሬዝዳንት አንፌኖ ባለፈው ነሐሴ ወር በሰጡት አስተያየት ማንም የእግር ኳስ ደጋፊ ወደ አሜሪካ፣ ወደ ሜክሲኮና ወደ ካናዳ መምጣት ይችላል የሚል ማረጋገጫ ቢሰጡም በምረጡኝ ዘመቻቸው ወቅት ሶማሊያውያንና ትውልደ ሶማሊያን አሜሪካን ቆሻሾች ናቸው፣ ሁሉም አጭበርባሪዎች ናቸው፣ ሶማሊያን ብትሆን መንግስት አልባ አገር ነች ወዘተ የሚሉ ዘረኝነትና ጥላቻ የተጫጫነው አስተያየት የሰጡት ፕሬዝዳንት ዶናልድ ትራምፕና አስተዳደራቸው እየተከተለው ነው የተባለው የጸረ ስደተኛና ዘረኛ አቋም በፊፋም የተመረጠውን የዲፕሎማቲክ ፓስፖርትም ያለውን የሶማሊያ ዜጋም ዳኛ ኦማርን በነገ ሐሙስ በሜክሲኮ የሚጀመረው የዓለም እግር ኳስ ኢትዮጵያን የስፖርት ቤተሰቦችን ጨምሮ በሚሊዮን ሳይሆን በቢሊዮን የሚቆጠሩ የእግር ኳስ አፍቃሪዎችን በአካል ካልሆነም በቴሌቪዥን መስኮት አማካኝነት እስከ መጪው ሐምሌ ወይም የፈረንጆቹ ጁላይ 19 2026 ለቀጣዩ 39 ቀናት በጉጉት ይከታተላታል ተብሎ ይጠበቃል። ቀደም ሲል 32 የነበሩት የዓለም ምርጥ ብሔራዊ ቡድኖች ተሰላፊዎች ወደ 48 ከፍ ብሎ ለመጀመሪያ ጊዜ በ12 ምድቦች ተከፍለው በአሜሪካ፣ በካናዳ እና በሜክሲኮ በ104 ግጥሚያዎች የሚያካሂዱት የዓለም እግር ኳስ ከዚህ ቀደም ባልተለመደ መልኩ በቲኬት ሽያጭ ድልድል፣ በጉዞ መግቢያ ቪዛም ክልከላም፣ የፖለቲካ ሽኩቻዎች የታየበት የዘንድሮ የዓለም እግር ኳስ ውድድር በነገ ዕለት እንደ አስተናጋጇ ሜክሲኮ ከ2010 የዓለም እግር ኳስ ብቸኛዋ የአፍሪካ አስተናጋጅ አገር ደቡብ አፍሪካ ብሔራዊ ቡድን ጋር በሜክሲኮ ስታዲዮም አዜቴክስ የመክፈቻ ግጥሚያቸውን ያደርጋሉ። የመጨረሻውም ግጥሚያ በሐምሌ 19 2026 በኒው ጀርሲው ሜት ላይፍ ስታዲዮም ይጠናቀቃል ተብሎ እንደሚጠበቅ የወጣው መርሃ ግብር ያመለክታል። የዛሬ 4 ዓመት በኳታር በተካሄደው የዓለም እግር ኳስ ውድድር ለመጨረሻው ፍልሚያ የደረሱት አርጀንቲናና ፈረንሳይ ወደ ፍጹም ቅጣት ምት የገቡበት የመጨረሻው ግጥሚያን ለ1.42 ቢሊዮን ተመልካቾች በዓለም ላይ መመልከታቸው እያንዳንዱ ግማሽ ፍጻሜ ውድድሮችንም በዓለም ላይ በአማካኝ ከ300 ሚሊዮን በላይ ተመልካቾች መታደማቸውን የዓለም እግር ኳስ ፌዴሬሽን በወቅቱም አስታውቋል። የዘንድሮ የዓለም እግር ኳስም ከሚያስተናግዱት ሶስቱ አገራት መካከል የአሜሪካው ቴክሳስ፣ ካንሳስ ሲቲ፣ አትላንታ፣ ሚያሚና ሞንትሬ ከፍተኛ የተፈጥሮ አየርም ከወርሃ ሰኔ እስከ ሐምሌ 90 ፋራናይት ወይም ከ36 ዲግሪ ሴንቲግሬድ በላይ ሞቃታማ ቢሆኑም ቴክሳስና አትላንታ ስታዲየሞች ውስጣዊና መቀዝቀዣ ያላቸው በመሆኑ ከዚያም ብዙም ችግር እንደማይገጥማቸው፣ አብዛኞቹም ጨዋታዎችም ደግሞ ምሽት ላይ የሚከናወኑ በመሆኑ ከሞላ ጎደል ለተጫዋቾች ለተመልካቾችም ተስማሚ ሁኔታም ይፈጠራልም ተብሎ ተገምቷል። የተፈጥሮ አየሩ ይህንን ያህል ቢሆንም የፖለቲካው ትኩሳት በተለይ በአሜሪካ ምድር የቪዛው የትኬት አመዳደቡ በርካታ የዓለም እግር
ኳስ ቤተሰቦችን በእጅጉ አሳስቧልም አነጋግሯልም። ለምሳሌ ያህል ሰሞንኛው የዓለም መገናኛ ብዙሃን ትኩረት የሳበው የፊፋ ከመረጣቸው 52 የመሃል ዳኞች መካከል አንዱ የሆነው የመጀመሪያው ሶማሊያዊ ወጣት ዳኛ ኦማር አርታን የፊፋ የዳኝነት ሰነድ፣ የዲፕሎማቲክ ፓስፖርት፣ የአሜሪካ መግቢያ ቪዛ ቢኖረውም ከቱርክ ኢስታንቡል ተነስቶ ወደ አሜሪካው ሚያሚ ዓለም አቀፍ አውሮፕላን ጣቢያም ባለፈው ቅዳሜም ከደረሰ በኋላ ለደህንነት ስጋት ነው ተብሎ በመጣበት ወደ ቱርክም እንዲባረር ተደርጓል። ለ11 ሰዓት በአንድ ጠባብ ክፍል ውስጥ የቆየው ዳኛው ኦማር በተለይ ከሶማሊያው አሸባሪ አልሸባብ ጋርም ስላለው ግንኙነትም ጥልቅም እውቅናም ከተመረመረ በኋላ ለደህንነት ስጋት ነህ በሚል አጭር መግለጫ ወደ ቱርክም የተባረረ ሲሆን ለኒውዮርክ ታይምስ በስልክ በሰጠው አጭር ቃለ ምልልስም ተገቢውን ህጋዊ ሰነድ ሁሉ ይዤም ወደ አሜሪካም እንዳልገባም የተከለከልኩት ሶማሊያዊ ዜጋ ከመሆኔ ጋር ይመሳሰልብኛል። በደረሰብኝም መድሎም ህልሜ በመጨለሙ በእጅጉም ባዝንም ከጎኔ ለቆማችሁት የፊፋም የአፍሪካም እግር ኳስ ፌዴሬሽን ባለስልጣናት ሁሉም ምስጋና ይድረሳችሁ። የኔ ዋነኛም ቀጣዩም ትኩረቴም ስለ አለፈው መጨነቅም ሳይሆን ስለ ወደፊቱ የዳኝነት ሙያና ለስኬታማነቴ ነው ብሏል። ባለፈው ዓመት የዓመቱ ምርጥ የአፍሪካ እግር ኳስ ዳኛም ተብሎ ሽልማት ያገኘው ወጣቱ ኦማር አርታን ወደ አገሩ ሶማሊያ መቃደሾ ዛሬም ሲመለስ ከፍተኛ የአገሪቱ ባለስልጣናትና በመቶች የተቆጠሩ የስፖርት ቤተሰቦችም ብሔራዊ የጀግና አቀባበልም አድርገውለታል። በመቃደሾም ስታዲየም ከፍተኛ ፕሮግራም እንደሚካሄድም ተጠብቋል። በጉዳዩ ዙሪያም ሲኤንኤን እንደዘገበው በአሜሪካና ዓለም አቀፉ የእግር ኳስ ማህበረሰብ ዘንድ ከፍተኛ ቁጣ የቀሰቀሰው የዳኛ ኦማር በዓለም እግር ኳስ ውድድር ዋዜማ ላይ በአሜሪካ የድንበርና የጉምሩክ ባለስልጣናት የመግቢያ ይሁንታ መነፈጉን በተመለከተም በፕሬዝዳንት ዶናልድ ትራምፕ አስተዳደር የዓለም እግር ኳስ ጉዳይን የሚመለከተው በዋይት ሃውስም ግብረ ኃይል ከፍተኛ ባለስልጣን ዝርዝር ማብራሪያ መስጠትም አልፈልግም፣ ነገር ግን ከአሜሪካ የድንበርና ጉምሩክ ቁጥጥር ኃላፊዎች በተነገረኝ መረጃ ይህ ዳኛ ወደ አሜሪካ መግባቱ ለደህንነታችን አስጊ ነው የሚል አሳማኝ ምላሽም አግኝቻለሁ። እኔም ይህንን አቋም እደግፋለሁ ብለዋል። በኬንያ ናይሮቢ ከሚገኘው የአሜሪካ ኤምባሲ ወደ አሜሪካ ለ3 ወራት የሚያስቆይም ህጋዊ ቪዛም የተሰጠው ሶማሊያዊው የፊፋ ዳኛ ኦማር ሚያሚ ሲደርስ ከእግር ኳሱ ጋር በተያያዘ ከአልሸባብ ጋር ተጠርጣሪ ነው ተብሎ ከእግር ኳሱ ጋርም ሳይሆን ከአልሸባብ ታጣቂ ቡድን ጋር ተጠርጣሪ ነው ተብሎ ከ11 ሰዓታት ምርመራ በኋላ ወደ ቱርክ ኢስታንቡል መመለሱ በሶማሊያ ማህበረሰብ ዘንድ ከፍተኛ ቁጣም ቀስቅሷል። ለወትሮ የወንድማማችነት የሰላም የአብሮነት የጸረ ዘረኝነት መግለጫ ነው ተብሎ የሚታመነው የዓለም እግር ኳስና ስፖርት መድረክ ዘንድሮ ላይ አይኑን እያፈጠጠም ፖለቲካዊ ጫናም ሲታይበት የተስተዋለ ሲሆን አሜሪካም የመግቢያ ቪዛም የከለከለቻቸው ሻንጣቸውን ሸንክፈው ወደ መጡበት የመለሰቻቸው የፊፋው ከፍተኛ አባል የሆነው ሶማሊያዊ ዳኛ ኦማር አርታን ካናዳ እጆቿን ዘርግታ በመቀበል የዓለም እግር ኳስን ውድድር ካናዳ ውስጥ እንዲዳኝ አስፈላጊውን ትብብር እንደሚደረግለት በካናዳው የብሪቲሽ ኮሎምቢያ ግዛትም ጠቅላይ ሚኒስትር የሆኑት ዴቪድ ኤቤ ኦማር ሰሞኑን የዓለም እግር ኳስ ውድድሮችን በምታስተናግደው ቫንኩቨር ካናዳም እንድትመጣም እንሻለን በማለት በማህበራዊ ትስስር ኤክስ ገጻቸው የግብዣም ጥሪ ማቅረባቸውን የካናዳ ፕሬስ በትላንትናው ዕለትም ዘግቧል። ካናዳም 13 የዓለም እግር ኳስ ውድድሮችን የምታስተናግድ ሲሆን 7ቱ በቫንኩቨር፣ 6ቱ ደግሞ በዋና ከተማም ቶሮንቶ መሆኑም ከወጣው መርሃ ግብር ለማወቅም ተችሏል። እንደ ቫንኩቨር ሁሉ የቶሮንቶ ከተማ ከንቲባም ኦሊቪያ ቻዋም ቶሮንቶ ሁሉንም አካታችና ትክክለኛ በመሆኗም ዳኛም ኦማር ወደ ከተማችን መጥቶ እንዲዳኝ ለፊፋ የድጋፍ ደብዳቤም እጽፋለሁም ብለዋል። የእንግዶቹን በተለይ ከፍተኛ ልኡካን ዳኞችን፣ አማካሪዎችን ደህንነት በዋነኛነት የሚከታተለው የዓለም አቀፉ የእግር ኳስ ፌዴሬሽን ፊፋ የዳኛ ኦመር የአሜሪካ መግቢያ ቪዛን መከልከል በተመለከተ በሰጠው አጭር ማብራሪያ ማን ይገባል ማን አይገባም የሚለውን ውሳኔ የሚወስነው በአስተናጋጁ አገር ብቻ ነው ብሏል። ፍሎሪዳ ላይ ልምምድ ከሚያደርጉትም 52 የፊፋ ዳኞች መካከልም የኦማር ስም መሰረዙም ታውቋል።
በሶማሊያ የወጣቶችና ስፖርት ሚኒስቴር ውስጥ አማካሪ የሆኑት አይሳክ አደን በበኩላቸው ዳኛ ኦማር ወደ አሜሪካ እንዳይገባ ክልከላ የተጣለበት የፕሬዝዳንት ዶናልድ ትራምፕ ሶማሊያን ጨምሮ በበርካታ አገሮች ላይ ከጣለው የጉዞ ክልከላ አኳያ እንጂ በግሉ የሰራው ወንጀል አለም ተብሎ የቀረበ ከአልሸባብ ጋርም ንክኪነት የተያያዘ አይደለም በማለት አስተያየታቸውን ሰንዝረዋል። የአሜሪካ አስተዳደር ለዳኛ ኦማር ቪዛ ቢከለክልም በዘንድሮ የዓለም እግር ኳስ ውድድር ላይ ከሚሰለፉ 48 አገራት መካከል ለኳታር፣ ለሳውዲ አረቢያ፣ ለቱኒዚያና ለስዊድን ብሔራዊ ቡድኖች በአጥቂ፣ በመሃል መስመር፣ በክንፍም በተከላካይ መስመር የሚጫወቱ የሶማሊያ የዘር ሐረግ ያላቸው ምርጥ ተጫዋቾችም ከስታዲየሞች በቴሌቪዥን መስኮትም እንደሚታዩም ታውቋል። የሶማሊያው ዳኛ ኦማር ከዓለም እግር ኳስ ዳኝነትም ህልሙ መጨናገፍም ከተቃወሙ የአሜሪካ ዲፕሎማቶች መካከል አንዱ የሆኑት በፕሬዝዳንት ዶናልድ ትራምፕ የመጀመሪያውና የሁለተኛው የስልጣን ዘመን በአፍሪካ የአሜሪካ ጉዳይ ምክትል ሹም የነበሩት በኢትዮጵያ የአሜሪካው የቀድሞ አምባሳደር ቲቦር ናጄ በፊፋ እውቅና የተሰጠውን ዳኛ ወደ አገራችን አሜሪካ እንዳይገባ መከልከል አሳፋሪ፣ ለአሜሪካ አስተዳደር አሳፋሪ ነው። እኛም አሜሪካውያን የዓለምን እግር ኳስ ውድድርን እናስተናግዳለን ብለን ስንቀበል ተፋላሚ ብሔራዊ ቡድኖችን ባለስልጣናትንና የሁሉም አገር ደጋፊዎችን መቀበል አለብን እንጂ ጎበዝ፣ ይሄ እኮም የዓለም እግር ኳስ ውድድር እንጂ የአውሮፓውያን እግር ኳስ ውድድር አይደለም በማለትም አምባሳደር ቲቦር በፕሬዝዳንት ትራምፕ አስተዳደር ላይ ያላቸውን ቅሬታም ገልጸዋል። በአሜሪካም የኢሚግሬሽንና የድንበር ባለስልጣናትን ከአሸባሪነት ጋርም ተጠርጥሯል የሚል የስም ማንጠልጥያ የተበጀለት ሶማሊያው ዳኛ ኦማር እንደ ፈጣሪ ፍቃድም በቀጣዩ የዓለም እግር ኳስ ውድድር ላይ እንደምሰለፍም ቃል እገባለሁ። የሶማሊያ ህዝብና አገሬም ሶማሊያም ቀና ብላም እንድትሄድም አደርጋለሁ። ሶማሊያም የሚለው መጥፎም ስምን የመቀየር መልካሙንም ገጽታን የማስቀጠል ዋነኛ ኃላፊነቱ በእኛም በሶማሊያን ትከሻ ላይ ነው የወደቀው። ይህ ሰንደቅ ዓላማም ሆነም ይህ ፓስፖርት ለእኛ ነው፣ ሶማሊያም የኛ ነች በማለትም ዳኛ ኦማር መቃደሾ ላይ አጭር አስተያየትም ሰንዝረዋል። ዳኛ ኦማር መቃደሾ እንደገባም በተሰናባቹ የአገሪቱ ፕሬዝዳንት ሐሰን ሼክ መሐመድ በቤተ መንግስታቸውም ተጋብዞ ሞቅ ያለ አቀባበል እንደተደረገለት ፕሬዝዳንቱም ድጋፋቸውን መስጠታቸውን ከቪላ ሶማሊያ ቤተ መንግስት የወጡ መረጃዎችም ገልጸዋል። የፕሬዝዳንት ዶናልድ ትራምፕ አስተዳደር በሰባም የሚቆጠሩ አገራት ላይ የጉዞ ክልከላ በመጣሉ ከዚህ ዓመት ቡድናቸው በዓለም ዋንጫ ለመሳተፍም ከበቁ አገራት መካከል የሰሜን አፍሪካዎቹ የአልጄሪያና የሞሮኮ በርካታ ደጋፊዎችም ተገቢውን የጉዞ መስፈርትን ቢያሟሉም የእግር ኳስ ውድድሮችን ቲኬቶችን ቢቆርጡም በአገራቸው የሚገኙት የአሜሪካ ኤምባሲዎች ቪዛም እንደከለከሏቸውም ተሰምቷል። የአሜሪካ አስተዳደር ለሶማሊያው ዳኛ ኦማር የመግቢያ ቪዛ መከልከሉን ያስቆጣቸው ከፕሬዝዳንት ትራምፕ አስተዳደር ጋር በኮሮና ቫይረስ ወረርሽኝ በተያዘም ጤናማ ግንኙነት እንደሌላቸው የሚነገረው የዓለሙ ጤና ተቋም WHO ዳይሬክተሩ ዶክተር ቴድሮስ አድሃኖም ሶማሊያን ወክሎ የመጀመሪያው የዓለም እግር ኳስ ዳኛ የሆነው የአፍሪካው ምርጡ ዳኛ ተሸላሚው ኦማር አርታን ከአሜሪካም የእግር ኳስ ሜዳ ማገድም ታሪኩን አይቀይርም፣ የዓለም ሕዝብም ከኦማር ጎን ይቆማል በማለትም ዶክተር ቴድሮስ ድጋፋቸውን በማህበራዊ ትስስር ገጻቸው አጋርተዋል። በዚህ ዓመት በአሜሪካ በሚካሄደው የዓለም እግር ኳስ ውድድር ላይ ተሳታፊም ከሆኑት ብሔራዊ ቡድኖች መካከል የምዕራብ አፍሪካዊቷም ሴኔጋል ብሔራዊ ቡድን በቴክሳስ ሳን አንቶኒዮ ዓለም አቀፍ አውሮፕላን ሲደርስ ሰውነታቸውን ሻንጣቸውን ሙልጭ ተደርጎ ሲፈተሽ መታየቱ የኡዝቤኪስታን ብሔራዊ ቡድን ተጫዋቾችም እንዲሁ ከሆላንድ ብሔራዊ ቡድን ጋር ለወዳጅነት ጨዋታ ከኒውዮርክ አውሮፕላን ጣቢያ ሲደርሱ በአደንዛዥ እጽ አነፍናፊ ውሾች መፈተሻቸው፣ በብረትም መመርመሪያ መሳሪያ መመርመራቸው በማህበራዊ ትስስር መሰራጨቱም ከፍተኛም ቁጣም ቀስቅሷል። በተለይ የኡዝቤኪስታን ብሔራዊ ቡድን አሰልጣኝ የቀድሞው የጣሊያን ብሔራዊ ቡድን አምበል የሆኑት ፋቢዮ ካንቬሮ ለዜና ሰዎች በሰጡት አስተያየት መጀመሪያ ላይ ይህ ነገር ለምን ይሆናል ብዬም ስጠይቅ ሕግ ነው አሉኝ። በኋላ ግን ስመለከተው ይህ ልዩ ፍተሻም የተካሄደው በእኛ ቡድን ላይ ብቻ መሆኑን ተረድቻለሁ በማለትም ዝምታቸውን ሰብረዋል። ተቃውሟቸውንም ገልጸዋል። ብሔራዊ ቡድናቸውን አገራቸውን በመወከል ለቀጣዩ ቀናትም የዓለም ትኩረት ከሚስቡትም ተጫዋቾች መካከል አንዱ የሆነው የኢራቁ ብሔራዊ ቡድን ኮከብ አጥቂ ተጫዋች የሆነው አይሳም ሐሰን በቺካጎ አሄር ዓለም አቀፍ አውሮፕላን ጣቢያም ከቡድኑ ተነጥሎ ለ7 ሰዓታት ታስሮ ምርመራ ከተደረገለትም በኋላ ወደ አሜሪካ ግዛትም እንዲገባም ተፈቅዶለታል። በጉዳዩ ዙሪያም የአሜሪካ ድንበርና ጉምሩክም ቁጥጥር ባለስልጣናት በሰጡትም አስተያየትም ሁሉም ተጓዦች አትሌቶችን ጨምሮ ለፍተሻና ለምርመራም የሚቀርቡት በእያንዳንዳቸው የግል ጉዳይና ምክንያትም ኦን ኬዝ
ኬዝ ባይ ኬዝ ቤዝ ነው በማለትም የመከላከያ አስተያየታቸውንም ሰጥተዋል። የእስያን አህጉርን በመወከል ለአራት ጊዜያት በተከታታይ በአጠቃላይ ለ7 ጊዜያት በዓለም እግር ኳስም ውድድር ለመሳተፍ የቻለው የኢራን ብሔራዊ ቡድን እንዲሁ 13 የቡድኑ ልዑካን የአሜሪካ መግቢያ ቪዛ ከመከልከላቸውን በተጨማሪ ብሔራዊ ቡድኑ ከኒውዚላንድ ከቤልጂየም እና ከግብጽ አቻዎቹ ጋር በሚያደርገው የምድብ ማጣሪያ ግጥሚያ ላይ ለሚታደሙ በእያንዳንዱ ጨዋታ ላይ ለሚገኙ ደጋፊዎች የተመደበውን 8% የስታዲየሙ መቀመጫ የመያዝ አቅም የሚወክለው ትኬት የትም እንደገባ አለመታወቁ የኢራን እግር ኳስ ፌዴሬሽን አግራሞቱንና ተቃውሞውን ገልጿል። ከአሜሪካና ከእስራኤል ጋር በደም አፋሳሽም ጦርነት በመካከለኛው ምስራቅ ውስጥ የሚገኘው የኢራን መንግስት ውድድሩን በመጪው ሰኔ በፈረንጆቹ ጁን 15 እና ጁን 21 2026 በሎስ አንጀለስ ከተማ እንደዚሁም ሰኔ ወይም ጁን 26 2026 በሲያትል ከተማ የሚያካሄደው ምድብ ውድድሩን የሚያካሄደው በአሜሪካና ሜክሲኮ ድንበር በምትገኘው ቲጓና ከተማ ከሚገኘው የደርሶ መልስም የአውሮፕላን በረራ በማድረግ በአሜሪካ ምድር ውስጥ ውሎ ሳያድር የመሆኑ ጉዳይም የዘመኑ የፖለቲካ ሽኩቻም ከስፖርቱ ዓለም ውስጥም ሳይቀር የቱን ያህል ዘልቆም እንደገባም አመላካች ነው ተብሏል። ቀደም ሲል ከተያዘው መርሃ ግብር የኢራን ብሔራዊ ቡድን በአሪዞና ግዛት ውስጥ ይቀመጣልም ተብሎ እንደነበረም ታውቋል። የዓለም እግር ኳስ ፌዴሬሽን ፊፋም ከኢራን እግር ኳስ ፌዴሬሽን በኩል የቀረበውን አቤቱታም በቅርበት በመመልከት አፋጣኝና ተገቢው ምላሽ እንደሚሰጥ ቃል ቢገባም የኢራን ብሔራዊ የእግር ኳስ ፌዴሬሽን በትላንትናው ዕለት ባወጣው መግለጫ በዚህ በዓለማችን ግዙፍ የስፖርት መድረክ ላይ ከስፖርቱ ዓለም ውጪ የሆኑ ኃይሎች አሳሳቢ የሆነ ያለው ተጽዕኖ የሚፈጥሩ እጆች እንዳሉበት ያመለክታልን ብሏል። ይህም የስውር እጆችም የአሜሪካ አስተዳደር የኢራን ብሔራዊ ቡድን ደጋፊዎችን ከስታዲየሞችም እንዲርቁ ለማድረግ የተወጠነም ሴራም ሳይሆን እንዳልቀረም ተጠርጥሯል። የዛሬ 9 ዓመት እንደ ፈረንጆቹ አቆጣጠር በ2017 የዓለም እግር ኳስ የዚህ ዓመት አዘጋጆች መካከል አሜሪካም ለመግባት መዘጋጀቷን በፊፋ መሰረት ለውድድሩ የሚሳተፉ ብሔራዊ ቡድኖች ባለስልጣናትም ተጫዋቾችና ደጋፊዎችም ወደ አስተናጋጅ አገራት በቀላሉ የመግባት እድል እንደሚኖራቸው ቃል መግባቱን ይህ ካልሆነ ግን ውድድሩ የዓለም እግር ኳስ ውድድር አለመሆኑን በወቅቱ የተናገሩትም የፊፋው ፕሬዚዳንት ጃኒ አንፌኖ የፈሩትም ይደርሳል እንዲሉም ሆነና ነገሩ የተፈራው ሁሉ ዛሬ መከሰቱ ብዙዎችን አስገርሟል። የፊፋው ፕሬዚዳንት አንፌኖ ባለፈው ነሐሴ ወር በሰጡት አስተያየትም ማንም የእግር ኳስ ደጋፊ ወደ አሜሪካ፣ ወደ ሜክሲኮና ወደ ካናዳ መምጣት ይችላል የሚል ማረጋገጫ ቢሰጡም በምረጡኝ ዘመቻቸው ወቅት ሶማሊያውያንና ትውልደ ሶማሊያን አሜሪካን ቆሻሾች ናቸው፣ ሁሉም አጭበርባሪዎች ናቸው፣ ሶማሊያን ብትሆን መንግስት አልባ አገር ነች ወዘተ የሚሉ ዘረኝነትና ጥላቻ የተጫጫነው አስተያየት የሰጡት ፕሬዚዳንት ዶናልድ ትራምፕና አስተዳደራቸው እየተከተለው ነው የተባለው የጸረ ስደተኛና ዘረኛ አቋም በፊፋም የተመረጠውን የዲፕሎማቲክ ፓስፖርትን ያለውን የሶማሊያ ዜጋም ዳኛ ኦማርን ለዲፕሎማሲ እንኳን ሲባል በአሜሪካ ምድር መቀበል ሲቻል ለደህንነትም ስጋትም ጠንቅ ነው በማለትም ወደ መጣበትም ሻንጣውን ሸንክፎም እንዲሸኝ መደረጉ ሰዎችን በሰላም በፍቅርን እንዲኖሩ ድንቅም ስራ ሰርተዋል በሚል ባለፈው ታህሳስ ወይም በፈረንጆቹ ዲሴምበር 2025 ኤሮፓ አቆጣጠር በዓለም እግር ኳስም ተወዳዳሪዎች የምድብ ዕጣም ድልድል ስነ ስርዓት ላይ ዋሽንግተን ዲሲ ውስጥ የፊፋ የእግር ኳስ የሰላም ሽልማትም ፊፋ ፒስ ፕራይዝ ለተቀበሉት ፕሬዚዳንት ዶናልድ ትራምፕም ሆነም ሽልማቱን ለሰጡትም የፊፋው ፕሬዚዳንት ጂያኒ ከእግር ኳስ ዓለሙ ታሪክ የማይጠፋም አሳፋሪ ክስተት ውስጥ መክተቱን አንዳንድ ዘገባዎችም ይገልጻሉ። ገና የፕሬዚዳንታዊ ምርጫን ባሸነፉ ማግስት በህገወጥ ስደተኞችና በተለያዩ አገራትም ወደ አሜሪካ በሚመጡ የውጭ አገራት ዜጎች ላይ ጠንካራ እርምጃ እንደሚወስዱ የዛቱት ፕሬዚዳንት ትራምፕ አቋማቸውና ውሳኔያቸው እየታወቀ የፊፋው ፕሬዚዳንት የመውጫ መንገድ ወይም ፈረንጆቹ ፕላን ቢ እንደሚሉትም ሳበጁ ለእግር ኳስ ዓለም ቤተሰቦች በእኔ ይሁንባችሁ የአሜሪካ አስተዳደር ፍላጎታችሁን ሙሉ በሙሉ ያሳካል የሚል ማባበያ ሲሰጡ መክረማቸው ብዙዎችን ፕሬዚዳንቱ ለስልጣናቸው ብቻ የሚሞቱም አሊያም ቂል ሲሉም ተችተዋቸዋል። አጠቃላይ ውድድሮች ወደ 14 ቢሊዮን የአሜሪካን ዶላር ገቢም ለመሰብሰብ እቅድ ያዘው ብዙውን ጊዜ የትንፍጭው ዱቄትን ብቻም አምጪው ፖሊሲን ይከተላል የሚል ወቀሳ የሚሰነዘርበትም ፊፋም ከዚህ ቀደም ሁለተኛውን የዓለም እግር ኳስ ውድድርን የፋሺስቱ ጣሊያን መሪ ቤኒቶ ሙሶሊኒ ዱቼ በ1934 የአውሮፓ አቆጣጠር እንዲያካሄድ መፍቀዱ ከሙስናና ከሰብአዊ መብት ረገጣ ጋር በተያዘም ስሟ በእጅጉ የተጠለጠለው የዛሬ 4 ዓመት በፊትም ላስተናገደችው ኳታርም ተመሳዩን
መስጠቱ የሚያወሱ ወገኖችም የፊፋ የአሜሪካ አስተዳደር የአዘጋጅነት ይሁንታ ቢሰጥም ብዙም አያስገርምም ባዮች ናቸው። የዘንድሮ የዓለም እግር ኳስ በብዙም ከጥቂቱም አወዛጋቢና አነጋጋሪ ክስተቶችን ያስተናገደ ቢሆንም የዓለም እግር ኳስን ለአራት ጊዜያት ያሸነፈው በፊፋ መለኪያ 12ኛ ደረጃ ላይ የሚገኘው የጣሊያን ብሔራዊ ቡድን ለሶስተኛ ተከታታይ ጊዜያት ከውድድሩ መራቁም የሩሲያ ብሔራዊ ቡድን፣ የፖላንድ፣ የዴንማርክ፣ የናይጄሪያ፣ የዩክሬን ብሔራዊ ቡድኖች በዘንድሮ ጨዋታውም ከውድድሩ የራቁም ሲሆን በተቃራኒው አፍሪካዊቷም ዲሞክራቲክ ሪፐብሊክ ኮንጎ፣ ድህረ ዛይር፣ ዮርዳኖስ፣ ኡዝቤኪስታን፣ ኳርሲያና ኬፕ ቨርድ በአስገራሚ ሁኔታም ለመጀመሪያ ጊዜም ከሚወዳደሩት አገራት መካከል የተሰለፉ ሲሆን አንጋፋዎቹ የአርጀንቲናው ሊዮ ሜሲና የፖርቹጋሉ ክርስቲያን ሮናልዶም ለመጨረሻ ጊዜም ከብሔራዊ ቡድናቸው ጋር በመሆን ዋንጫውን በመሳም ታሪክ ለመስራትም የሞት ሽረትም ከሚያደርጉትም ቀልብሳቢ ተጫዋቾች መካከልም ይሆናሉም ተብሎ ተጠብቋል። እንደ እግር ኳስም ተንታኞችም የእግር ኳስም መሰረት የሆነችው የዛሬ 60 ዓመትም ዋንጫን የሳመው የእንግሊዝ ብሔራዊ ቡድን ባለፈው በአርጀንቲና ብሔራዊ ቡድን በፍጹም ቅጣት ምት የተሸነፈው የ2018ቱ የዓለም እግር ኳስ አሸናፊው የፈረንሳይ ብሔራዊ ቡድንና የስፔን ብሔራዊ ቡድኖች ዋንጫውን ሊስሙ ከሚችሉ ቅድመ ግምት ከተሰጣቸው ቡድኖች መካከል ተጠቃሾች ሆነዋል። አፍሪካውያኑ ሴኔጋል፣ ፖርቹጋሎች፣ ብራዚሎች፣ እንግሊዝ፣ ጀርመኖች፣ ስፔኖች፣ ሞሮኮዎች፣ ቀዮቹ ሰይጣኖች ወይም ቤልጅየሞች፣ ኢኳዶሮች፣ ኮሎምቢያዎች፣ ጃፓኖች ድንቅም ትዕይንት ሊያሳዩ ይችላሉም ተብሎ ከተጠበቁት መካከልም ተካተዋል። ኳስ ድቡልቡል በመሆኗም ዋንጫውን ወዴት እንደሚሄድ ግምት እንጂ በውልም አለመታወቁ የዓለም እግር ኳስን አጓጊ ከሚያደርጉትም ቅመሞች መካከልም አንዱ መሆኑ ሊሰመርበትም ይገባል። ለብር ራዲዮ ለተጠናቀረው ታምሩ ገዳ ነኝ። ቸርን ሰንብት። መልካም የጨዋታ ጊዜ